ሰላም ውድ ተማሪዎች በዚህ ቪዲዮ አዲስ ምዕራፍ እንጀምራለን which is unit 6 Ethiopia internal developments and external influence from 1941 to 1991 የሚለውን በስድስተኛ ምዕራፋችን ኢትዮጵያ በሀገር ውስጥ የነበራትን ሀገራዊ እድገትና ከውጭ ሀገርም የነበረባትን ሀገር ውጫዊ ተጽዕኖ ከ1941 ማለትም ንጉሠ ነገስቱ ከግዞት ወይንም ከስደት ከተመለሱበት ጀምሮ እስከ 1991 ደርግ ወድቆ የኢህአዴግ ስልጣን እስከያዘበት ያለውን በዚህ ምዕራፋችን የምንዳስስ ይሆናል ማለት ነው። ሶ ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ወደ ቪዲዮአችን እንገባለን። ሌትስ ጎ። 6.1 Major Administrative Reforms and Socio-Economic Conditions in the Post-Liberation Period በ6.1 እንግዲህ ዋና ዋና የአስተዳደራዊ ለውጦች ወይንም ተሐድሶዎች እንዲሁም ደግሞ የማህበራዊና ኢኮኖሚው ሁኔታ ከነጻነት በኋላ ማለትም ጣሊያን ከሁለተኛ ወረራዋ ኢትዮጵያን ለቃ ከወጣችበት ጊዜ በኋላ ያለውን የማህበራዊና ኢኮኖሚያዊ ሁኔታ የምንመለከት ይሆናል ማለት ነው። ሶ ኤክስተርናል ኢንፍሉዌንስን ወይንም ውጫዊ ተጽዕኖን በመመልከት ለሰናችንን እንጀምር ማለት ነው። የመጀመሪያዋ ሀገር እንግዲህ እንግሊዝ ነች። እንግሊዝ እንግዲህ ኢትዮጵያ ከጣሊያን ወረራ ከሁለተኛው የጣሊያን ወረራ ነፃ እንድትወጣ በተለያዩ ሁኔታዎች ኢትዮጵያን ረድታታለች ማለት ነው። ሶ ከረዳቻት በኋላ ከሀገር ወዲያውኑ አልወጣችም ነበረ። ለአመታቶች ሀገራችን ኢትዮጵያ ውስጥ ቆይታ ነበረ ማለት ነው። ሶ ያንን ኢንፍሉዌንስ ወይንም እንግሊዝ ኢትዮጵያ ላይ የነበራትን ተጽዕኖ ነው የምንመለከተው። In Unit 3, you have studied the fascist Italian were defeated by the Ethiopians with the support of the British forces. በሶስተኛው ምዕራፋችን እንደተመለከትነው እንግዲህ ፋሲስት ጣሊያን በኢትዮጵያውያኖች ድባቅ ተመታለች ወይንም ሽንፈት ገጥሟታል። ያም ሽንፈት እንግዲህ በእንግሊዝ እርዳታ ነበረ የተካሄደው ወይንም ኢትዮጵያ ጣሊያን እንድታሸንፍ እንግሊዝ በአንድም በሌላም መንገድ ረድታታለች ማለት ነው። ሶ on May 5, 1941 ኃይለ ሥላሴ returned to አዲስ አበባ። በግንቦት 5 1941 ንጉሠ ነገሥቱ ኃይለ ሥላሴ ወደ አዲስ አበባ ተመለሱ ማለት ነው። despite officially recognizing the sovereignty of Emperor ኃይለ ሥላሴ ኢትዮጵያ remained under the control of Britain ማለት ነው። እንግዲህ ለንጉሠ ነገሥቱ እንግሊዝ ግልጽ የሆነ እውቅና በተሰጣቸውም ነገር ግን ሀገሪቱን ማለትም ኢትዮጵያን ኦልሞስት ለአምስት ዓመታቶች ያክል ከ1941 እስከ 1945 አካባቢ ድረስ እንግሊዝ ተቆጣጥራት ነበረ ማለት ነው ሀገራችን ኢትዮጵያን። ያ ማለት በአንድም በሌላም መልኩ ኢትዮጵያ በእንግሊዝ ቁጥጥር ስር ነበረች ማለት ነው። The British military administration dictated all internal and external affairs of the country. የእንግሊዝ ወታደራዊው አስተዳደር እንግዲህ ኢትዮጵያ ላይ የሀገር ውስጧንም የሀገር ውጯንም ጉዳይ ሙሉ በሙሉ በሚባል ደረጃ ተቆጣጥሮ ነበረ ማለት ነው። ሶ ያ ማለት ኢትዮጵያ በእንግሊዝ ቁጥጥር ስር ነበረች። በሰዓቱ ሉዓላዊነቷን አታለች ማለት በሚቻልበት ደረጃ እንግሊዝ የሀገር ውስጧንም የሀገር ውጯንም ጉዳይ ተቆጣጥራ ነበረ ማለት ነው። They were in control of most important government bodies, the police forces, the army and finance ማለት ነው። እንግሊዝ ዋና ዋና የሚባሉትን የኢትዮጵያን አስተዳደራዊ ኃይሎች ወይንም ገቨርንመንት ቦዲ የምንላቸውን እንደ ፖሊስ ኃይል እንደ ወታደር እንዲሁም ደግሞ ገንዘብ ነክ የሆኑ ነገራቶችንም እንግሊዝ በሰዓቱ ተቆጣጥራ ነበረ ማለት ነው። ነገር ግን ይህ ሁሉ በሚሆንበት ሰዓት ለንጉሠ ነገሥቱ እውቅና ሰጥታለች ማለት ነው። The British set up the Occupied Enemy Territory Administration OETA over the Ogaden and Eritrea ማለት ነው። በተጨማሪም እንግሊዝ ኦኩፓይድ ኤኒሚ ቴሪቶሪ የሚባለውን ያ ማለት ጣሊያን ድሮ ላይ ከሁለተኛ ዓለም ጦርነት በፊት ይዛቸው የነበሩትን ቴሪቶሪዎች ወይንም ኦኩፓይድ ኤኒሚ ቴሪቶሪ የሚባሉትን መቆጣጠር ጀመረች ማለት ነው። ያም እንግዲህ ኦጋዴንን እና ኤርትራያን ያጠቃለለ ነው ማለት ነው። The first agreement between Ethiopia and the British was signed on 31 January 1942. የመጀመሪያው በእንግሊዝ እና በኢትዮጵያ መካከል የነበረው ስምምነት የተካሄደው በጃንዋሪ 31 1942 ነበረ። ያም ስምምነት እንግዲህ the territory recognized Ethiopia as an independent state 1942 ላይ የተደረገው ስምምነት ኢትዮጵያን ወይንም የኢትዮጵያን ሉዓላዊነት የሰጠ ነበረ። ኢትዮጵያ እንደ ሉዓላዊ ሀገር ሪኮግኒሽን ወይንም እውቅና የተሰጠችበት ነበረ። however the agreement restricted the country's sovereignty in many ways. ነገር ግን ሙሉ በሙሉ ሀገሪቱ ሉዓላዊ ናት ብለን እንዳንደመድም
በአንድም በሌላም መልኩ እንግሊዝ የሀገራችን ኢትዮጵያን ሉዓላዊነት የሚነኩ ድርጊቶችን ስታደርግ ነበረ። ከነዛም ውጭ ዚስ ኢንክሉድ the following. The first one is the Ethiopian army was to be trained by the British military mission. የመጀመሪያውና ዋነኛው የኢትዮጵያ ወታደሮች ወይንም የሀገር መከላከያ ሰራዊቶች በእንግሊዝ ወታደራዊ ሚሽን እንዲሰለጥኑ ያስገድር ነበረ ስምምነቱ። ሌላኛው ዘ ብሪቲሽ ሚኒስተር ኢንጆይድ ፕሪቪሌጅ ኦቨር ዘ አዘር ዲፕሎማቲክ ሪፕሬዘንታቲቭስ ኢን ኢትዮጵያ። የእንግሊዝ ሚኒስትሮች እንግዲህ ከኢትዮጵያ ይልቅ የሌሎች ሀገራቶችን ኢትዮጵያ ውስጥ ቆንጽላቸውን ከፍተው ወይንም ደግሞ ኤምባሲያቸውን ከፍተው በሚኖሩ ሀገራቶች እንግሊዝ ከፍተኛውን የሆነ ፕሪቪሌጅ ወይንም የበላይነትን ታገኝ ነበረ ማለት ነው። ብሪቲሽ አድቫይሰርስ ዌር አሳይንድ ቱ ኢች ገቨርንመንት ሚኒስትሪ ኦፊስ። የእንግሊዝ መካሪዎች ወይንም የእንግሊዝ አድቫይሰሮች ማለት ነው የተለያዩ ኢትዮጵያ ውስጥ ያሉ የአስተዳደር ቢሮዎች ውስጥ በመግባት ብዙውን ነገር ይቆጣጠሩና አድቫይዝ ወይም ምክርን ይሰጡ ነበረ ማለት ነው። ዘ ብሪቲሽ ሚሊታሪ ኩድ ዩዝ ፎርመር ኢጣሊያን ስቴት ፕሮፐርቲ ዊዛውት ፔመንት ማለት ነው። ድሮ ላይ የጣሊያን የነበሩ ሀብቶችን ያለምንም ክፍያ ትጠቀም ነበረ ማለት ነው እንግሊዝ። ዘ ብሪቲሽ ዌር ኦልሶ ቱ ሪሜን ኢን ኮንትሮል ኦፍ ዘ ሪጅንስ ተርምድ አዝ ዘ ሁዋድ ኤንድ the reserved area along the boundary with the British Somaliland and the rest of the Ogaden ማለት ነው። እንግዲህ እንግሊዝ በተጨማሪም እንግዲህ ሁዋድ የሚባለውን ይህ ሁዋድ የሚባለው ቦታ በምስራቅ ኢትዮጵያ የሚገኝ በግጦሽ ሳር የበለጸገ ቦታ ነው። ያንን ቦታ ከእንግሊዝ ሶማሊላንድ ወይንም ደግሞ ከሶማሊላንድ ጋር በጋራ በማያያዝ ማስተዳደር ጀመረች ማለት ነው። ያም ሳይበቃ ደግሞ ኦጋዴንን ሙሉ በሙሉ በሚባል ደረጃ ተቆጣጥራ የነበረችበት ሁኔታ ነበረ ማለት ነው። the high power radio transmitting station, the telephone system and the railway were to remain under the British control. ከላይ የተጠቀሱት እንግዲህ የሬዲዮ ትራንስሚቲንግ ስቴሽኖች የሬዲዮ ጣቢያዎች ማለት ነው። የቴሌፎን ሲስተሙም የባቡር መንገዱም በእንግሊዝ ቁጥጥር ስር እንዲቆይ የተፈራረሙበት ሁኔታ ነበረ ማለት ነው። በመጨረሻም the British East African shilling was ሜድ ዘ ኦፊሻል ሞኔታሪ ዩኒት ማለት ነው። እንግዲህ በሰዓቱ እንደሚታወቀው ኬንያ በእንግሊዝ ቁጥጥር ስር ነበረች። ኬንያውያኖች ደግሞ ሽሊንግ ነው የሚጠቀሙት። ሽሊንግ የሚባለውን የገንዘብ ኖት ነው የሚጠቀሙት። ኢትዮጵያ ያንን ሽሊንግ የሚባለውን የገንዘብ ኖት እንድትጠቀም ተገደደች ማለት ነው። እነዚህን ነገራቶች ጠቅላላ አድርገን ስንመለከታቸው በብዙ መልኩ የኢትዮጵያን ሉዓላዊነት የሚገፉ ናቸው ማለት ነው። The second Anglo-Ethiopian Treaty was signed in December 1944. ሁለተኛው የእንግሊዝና የኢትዮጵያ ስምምነት የተካሄደው 1944 ነው። The British promised to restore Ogaden to Ethiopia and also allowed Ethiopia to use the Djibouti አዲስ አበባ ሬልዌይ ማለት ነው። በዚህ በ1944 ስምምነት እንግዲህ እንግሊዝ ኦጋዴንን ለኢትዮጵያ መልሳ እንድትሰጥ ተስማሙ ማለት ነው። በተጨማሪም ከአዲስ አበባ ጅቡቲ ያለውንም የባቡር መንገድ መልሳ እንድትሰጥ ተገደደች ማለት ነው እንግሊዝ። The privilege enjoyed by the British minister over other diplomatic representative in Ethiopia was also lifted ማለት ነው። እንግሊዝ የተለያዩ ሀገር ሪፕሬዘንታቲቮችን ወይም ተወካዮችን ኢትዮጵያ ላይ ቅድም እንዳልኳችሁ ኤምባሲያቸውን ከፍተው የሚኖሩት ላይ እንግሊዝ ነበረች የበላይነቱን ይዛ ትቆይ የነበረው። አሁን ላይ ግን ያንን የበላይነቷን ተነጠቀች ማለት ነው በ1944 ስምምነት። moreover the British agreed to train and modernize the Ethiopian army. በተጨማሪም ግን እንግሊዝ የኢትዮጵያን ወታደሮች እንድታሰለጥንና ወደ ዘመናዊነት እንድታራምዳቸው ስምምነቱ ይፈቅድ ነበር ማለት ነው። accordingly they set up a mission called British Military Mission to Ethiopia BMME የሚባል ሚሽን ወይንም አላማን ይዘው መጡ ማለት ነው እንግሊዞች። ያም ሚሽን ምንድነው? የኢትዮጵያን ወታደሮች የማሰልጠን ሚሽን ነበር። however the Ogaden stayed under the British until 1954 while Eritrea remained under their administration from 1941 to 1952 ማለት ነው። ይህም ስምምነቱ የ1944 ስምምነት እንግሊዝ ኦጋዴንን ለኢትዮጵያ እንድትሰጥ ቢያስገድድም ነገር ግን ኦጋዴን ለኢትዮጵያ ተመልሳ የተሰጠችው 1954 ላይ ነበረ ማለት ነው። በተመሳሳይ ሁኔታ ኤርትራንም ከ1941 እስከ 1952 ድረስ ወይም ፌዴሬሽኑ እስኪካሄድ ድረስ
በእንግሊዝ ቁጥጥር ስር ሆና ኤርትራ የቆየችበት ሁኔታ ነበረ ማለት ነው። ሶ እንግዲህ ይህንን ስንመለከተው ምንድን ነው በአንድም በሌላ መልኩ ኢትዮጵያ ሉዓላዊነቷን አጥታ በእንግሊዝ የበላይነት የቆየችበት ሁኔታ ነበረ ማለት ነው። እንግዲህ ይህ ሌሰን ያን ያክል ፈተና ላይ ይወጣል ብዬ አላስብም። ነገር ግን እንደ እውቀት እንደ ሀሳብ ጀነራል የሆነ ሀሳብ ይዛችሁ እንድትወጡ እመክራችኋለሁኝ። ሶ ኢሚዲየትሊ አፍተር the end of the second world war the Ethiopian government demanded that Ethiopia should be united with Ethiopia based on historical and geographical ground ማለት ነው። ከሁለተኛው የዓለም ጦርነት በኋላ እንግዲህ የኢትዮጵያ መንግስት ኤርትራ ከታሪክ አንጻር እንዲሁም ደግሞ ከጂኦግራፊ አንጻር ወይም ከመሬት አቀማመጥ አንጻር ኤርትራ የኢትዮጵያ ናት ብሎ አመነ ማለት ነው የኢትዮጵያ መንግስት። ሶ ያንንም ተመልክቶ ኤርትራ ከኢትዮጵያ ጋር እንድትዋሃድ የሚል ሀሳብን አቀረበ ማለት ነው የኢትዮጵያ መንግስት። ዲፈረንት ፖለቲካል ፓርቲስ ኢመርጅድ ኤንድ ኬም አፕ ዊዝ ዲፈረንት ኦፒኒየን ቱ አድሬስ ዘ ኮስችን ኦፍ ኤርትራ ማለት ነው። የተለያዩ የፖለቲካ ፓርቲዎች ተፈጠሩ። እነዛም የፖለቲካ ፓርቲዎች ደግሞ የተለያየ ሀሳብ አላቸው። ምንን አስመልክቶ? የኤርትራን ጉዳይ አስመልክቶ ሁሉም ፓርቲዎች የተለያየ ሀሳብ አላቸው። ግማሾቹ ከኢትዮጵያ ጋር መዋሃድ አለባት፣ ግማሾቹ ኤርትራ የብቻዋ የሆነ ሀገር መስርታ እንድትኖር የሚል ሀሳብ ያላቸው ፓርቲዎች ተፈጠሩ ማለት ነው። ሶ ከነዛ ፓርቲዎች የመጀመሪያው ዘ ዩኒየኒስት ፓርቲ የሚባለው ነው። የዩኒየኒስት ፓርቲ የሚባለው ኮንስቲቱቲንግ ዘ ሲንግል ላርጀስት ፖለቲካል ግሩፕ ላርጅሊ ቤዝድ ኦን ዘ ኦርቶዶክስ ክርስቲያን ኤንድ ዘ ትግረኛ ስፒኪንግ ፖፑሌሽን ኤንድ ዴማንድድ ዘ ዩኒፊኬሽን ማለት ነው። እነዚህ ዩኒየኒስት ፓርቲ የሚባሉት በብዛት ስንመለከታቸው የኦርቶዶክስ ክርስትና እምነት ተከታዮች ናቸው። በመቀጠልም ደግሞ የትግረኛ ቋንቋ ተናጋሪ ህዝቦች ናቸው ማለት ነው። በቁጥርም ስንመለከታቸው ዩኒየኒስት ፓርቲ የምንላቸው ከሌሎቹ ፓርቲዎች አንፃር በብዛት ያሉት ናቸው ማለት ነው። ሶ እነዚህ ዩኒየኒስቶቹ ምን ይፈልጉ ነበረ ማለት ነው? ኤርትራ ከኢትዮጵያ ጋር እንድትዋሃድ ፍላጎት ነበራቸው ማለት ነው። ሁለተኞቹ ደግሞ ዘ ኢንዲፔንደንስ ብሎክ የሚባሉት ናቸው። ነፃነትን የሚፈልጉት ፓርቲዎች ናቸው። ኢት ዋዝ a collection of different groups that were united by the opposition to the union ማለት ነው። እነዚህ ዩኒየኒስቶቹ ወይንም ደግሞ ውህደትን የሚፈልጉትን ፓርቲዎች ተቃውሞ የቆሙ ፓርቲዎች ናቸው። ሶ የነዚህ ፍላጎት ምንድነው? ኤርትራ ተገንጥላ የራሷን ሀገር እንድትሆን የሚፈልጉ ናቸው ማለት ነው። ሶ ከነዚህ መካከል የመጀመሪያው ዘ ሙስሊም ሊግ የሚባለው ነው which had its stronghold in Muslim inhabited lowland ሙስሊም ሊግ የሚባለው ፓርቲ ፍላጎታቸው ኤርትራ ከኢትዮጵያ እንድትገነጠል ነው። ይኖሩም የነበሩት ደግሞ በኤርትራ ሎውላንድ ወይንም ደግሞ ዝቅተኛ ቦታዎች አካባቢ ነበረ ማለት ነው ይኖሩ የነበሩት። ሁለተኞቹ ዘ ሊበራል ፕሮግሬሲቭ ፓርቲ የሚባሉት ናቸው which campaigned for the independence of Eritrea united with Tigray ማለት ነው። እነዚህ ሊበራል ፕሮግሬሲቭ ፓርቲ የሚባሉት ደግሞ ኤርትራ መገንጠል አለባት፣ ነገር ግን ስትገነጠል ከትግራይ ጋር በአንድ ሆና ተዋህዳ ኢንዲፔንደንሷን ወይም ነፃነቷን ማግኘት አለባት ብለው ነው የሚያምኑት ማለት ነው። ኢት ዋዝ ኤ ክሪኤሽን ኦፍ ዘ ብሪቲሽ ሁ ሃድ አድቮኬትድ ኤ ፖሊሲ ኦፍ ፓርቲሽኒንግ ኤርትራ ባይ አታቺንግ ዘ ሎላንድ ቱ ሱዳን ኤንድ ዩናይቲንግ ዘ ትግርኛ ስፒኪንግ ሃይላንድስ ማለት ነው። ይህ የሊበራል ፕሮግሬሲቭ ፓርቲ የሚባሉት በእንግሊዝ የሚደገፉ ናቸው። አላማቸው ምንድን ነበረ? ኤርትራያን በመገንጠል ከሱዳን ዝቅተኛ ቦታዎች ጋር በመዋሃድ በመቀጠልም ደግሞ ትግረኛ ስፒኪንግ ሎውላንዶችን ባንድ በማዋሃድ አንድን ሀገር የመመስረት ዓላማ የነበራቸው ናቸው ማለት ነው ሊበራል ፕሮግሬሲቭ ፓርቲ የሚባሉት። ሶስተኛዎቹ ግሩፖች ደግሞ ፕሮ ኢጣሊያን ፓርቲ የሚባሉት ናቸው። እነዚህኞቹ ደግሞ የጣሊያን ፍቅር ያለቀቃቸው ናቸው ማለት ነው። በጣሊያን አገዛዝ ስር መሆን የሚፈልጉት ግሩፖች ናቸው። brought together Italian settlers, Eritreans who served in the colonial army, ex-askaris, and the people of mixed race ማለት ነው። እነዚህ ፕሮ ኢጣሊያን ፓርቲ የሚባሉት የጣሊያን ሰትለሮች ወይንም በሰዓቱ ኤርትራ ላይ ሰፍረው የነበሩ ጣሊያኖችን የያዘ እና የተለያዩ ድሮ ላይ የኤርትራ ዜጎቹ ነው ግን ጣሊያንን ያገለግሉ የነበሩ የድሮ ወታደሮች ወይንም ኤክስ አስካሪስ የሚባሉትን የያዘ ነው ማለት ነው። ይሄ ፕሮ ኢጣሊያን ፓርቲ የሚባለው this group was mainly supported by the Italians ማለት ነው። ሶ ይህም ግሩፕ ደግሞ በጣሊያኖች ነበረ ይደገፍ የነበረው። the victorious power of the second world war known as the four powers namely
Britain, France, the Soviet Union, and United States of America found it very difficult to settle the Eritrean issue, and hence finally passed it on the United Nations in 1948 ማለት ነው። ሶ ከሁለተኛው የዓለም ጦርነት አሸናፊ የነበሩት ታላላቆቹ አራቱ ሀገራቶች በስም ስንመለከታቸው እንግሊዝ፣ ፈረንሳይ፣ ራሽያ ወይም ሶቪየት ዩኒየን እና አሜሪካ ማለት ነው የኤርትራን ጉዳይ መፍታት ስለከበዳቸው ማለት ነው ጉዳዩን ለዩናይትድ ኔሽን ወይም ለተባበሩት መንግስታት ድርጅት 1948 ላይ አሳልፈው ሰጡ ማለት ነው። The United Nations passed a resolution called United Nations Resolution 319V adopted on 2 December 1915 ማለት ነው። ሶ የተባበሩት መንግስታት ድርጅትም ዩናይትድ ኔሽን ሪዞሉሽን 319ቪ የሚባለውን ሀሳብ በዲሴምበር 2 1950 ላይ አቀረበ ማለት ነው። ይህም ሀሳብ ምንድነው? ዚስ ሪዞሉሽን ዲሳይድስ ዛት ኤርትሪያ ሹድ ቢ ዩናይትድ ዊዝ ኢትዮጵያ ባይ ፌዴሬሽን ማለት ነው። የ1950 ዩናይትድ ኔሽን ወይም የተባበሩት መንግስታት ውሳኔ ምን ነበረ? ኤርትሪያ በፌዴሬሽን ከኢትዮጵያ ጋር አንድ መሆን አለባት የሚል ነው ማለት ነው። እና በዛ መልኩ ይወሰናል ማለት ነው። እዚህ ጋር ዩናይትድ ኔሽን ሪዞሉሽን 390 ቪ የሚለው እቺ ቪ የምትለዋ ፊደል ሳትሆን የላቲን ቁጥር ነች፣ 5 ለማለት ነው ማለት ነው። ሶ 390ኛ ላይ በተካሄደው ስብሰባ በአምስተኛው ሴሽን ወይንም በአምስተኛው ውሳኔ ለማለት ተፈልጎ ነው ማለት ነው እዚህ ጋር። ሶ በዚህ መልኩ 1950 ላይ ኤርትራ በፌዴሬሽን መልኩ ከኢትዮጵያ ጋር ተዋሃደች ማለት ነው። ሌላኛው አሜሪካን ኢራ ነው። አሜሪካ ኢትዮጵያ ላይ የነበራት ኢንፍሉዌንስ ወይንም ጫና ምን ነበረ የሚለውን ነው የምንመለከተው። ኢትዮጵያን አሜሪካን ታይስ ቢጋን ኢን 1903 with arrival of the first American mission to Ethiopia led by Robert Skinner, but the connection grew stronger and more active following World War II ማለት ነው። የኢትዮጵያ እና የአሜሪካ ግንኙነት እንግዲህ 1903 ላይ ነው የጀመረው። የተጀመረውም ደግሞ ሮበርት ስኪነር በሚባለው የአሜሪካ ሚሽን ነበረ ወይንም አሜሪካ ኢትዮጵያ ላይ ባላት እቅድ ነበረ ማለት ነው። ሶ በተጨማሪም የግንኙነታቸው እድገት በጣም እየተጣጣፈ የመጣው ከሁለተኛው የዓለም ጦርነት በኋላ ነበረ ማለት ነው። The point for agreement was signed by the two countries on May 15, 1952. ፖይንት ፎር የሚባለው ስምምነት በኢትዮጵያ እና በአሜሪካ መካከል ግንቦት 15 1952 ላይ ተፈራረሙ ማለት ነው። ሶ ያም ስምምነት ምንን አመጣ? as a result the United States of America assisted the Ethiopian in the area of low-cost management አሜሪካ በተለያዩ ዘርፎች ኢትዮጵያን ልትረዳት ማለት ነው። ከነዛም መካከል ሎከስት ማኔጅመንት ወይንም የአንበጣ መቆጣጠርን፣ አግሪካልቸራል ኤንድ ፐብሊክ ኤጁኬሽን በግብርናው እና በማህበረሰቡ ጤና ላይ ትምህርት ወይንም ሀሳብን የመስጠት፣ ፐብሊክ አድሚኒስትሬሽን ትሬኒንግ ቢሮ ሰራተኞችን ሊሆን ይችላል ወይንም የመንግስት ባለስልጣናትን ትሬን የማድረግ የማሰልጠን ማለት ነው። ኤንድ ስኮላርሽፕ አዋርድስ ቱ ኢትዮጵያን ስቱደንትስ ለኢትዮጵያ ተማሪዎች ወደ አሜሪካ ሄደው ትምህርታቸውን እንዲማሩ ስኮላርሽፕ የመስጠት ስምምነትን በ1952 ተስማሙ ማለት ነው። in the 1950s American strategic interest in Ethiopia, the Horn of Africa and the Middle East shifted dramatically ማለት ነው። በ1950ዎቹ እንግዲህ አሜሪካ በኢትዮጵያ ላይ እንዲሁም በሆርን ኦፍ አፍሪካ በአፍሪካ ቀንድ ላይ በተጨማሪም ደግሞ በመካከለኛው ምስራቅ ላይ የነበራት ስትራቴጂያዊ ፍላጎት በጣም የጨመረበት ሁኔታ ነበረ ማለት ነው። ያም ለምንድን ነው ስንል በቀዝቃዛው የዓለም ጦርነት ጊዜ በአሜሪካ እና በራሽያ መካከል ከፍተኛ የሆነ ውጥረት ስለነበረ ነበር ማለት ነው። Following the Young Free Officers Revolt in 1952, Egypt adopted a pro-communist and anti-Israel administration ማለት ነው። በወጣቶቹ ባለስልጣናት አማካኝነት ግብጽ 1952 የፕሮ ኮሚኒስት ሆነች ማለት ነው። ኮሚኒስቶችን ወይንም ራሽያን በመደገፍ አንቲ እስራኤል ወይንም ደግሞ የእስራኤልን አስተዳደር በመቃወም ወጡ ማለት ነው ግብፃውያኖች። ኮሎኔል ገማል አብደል ናስር ሄድድ ዘ ሙቭመንት። ገማል አብደል ናስር በሰዓቱ የግብፅ አስተዳዳሪ ነበረው። የዚህ አመፅ ዋና አቀንቃኝ ነበረ ወይንም መሪው ነበረ ማለት ነው። አዘ ሪዛልት the United States of America began looking for a new partner in the Middle East ማለት ነው። ያንንም አስመልክቶ በመካከለኛው ምስራቅ አዲስ ዘመድ መፈለግ ጀመረች ማለት ነው አሜሪካ። The Ethiopian American Treaty of 1953 was
ቤዝድ ኦን ዲስ ዴቨሎፕመንትስ ማለት ነው። በ1953 ላይ የተደረገው የኢትዮጵያና የአሜሪካ ስምምነትም ይህንኑ አስመልክቶ የተደረገ ነበረ ማለት ነው። The 1953 deal let the United States to operate the Kanyo station, a communication facility in Asmara that had previously been used by the Italian as radio marina ማለት ነው። 1953 ላይ አሜሪካ ከኢትዮጵያ ጋር ስምምነት በማድረግ ቃኘው ስቴሽን በሰዓቱ የኮሚኒኬሽን ወይንም የግንኙነት አውታር የነበረውን በጣሊያን ጊዜ ራዲዮ ማሪና የሚባለው በጣሊያኖች የተገነባውን ኮሚኒኬሽን ፋሲሊቲ ኢትዮጵያ ለአሜሪካ አሳልፋ ሰጠች ማለት ነው። ያን ፋሲሊቲ የተለያዩ የቴሌኮሙኒኬሽን ግንኙነት ለአሜሪካ በጣም ያሳለጠላት ስቴሽን ነበረ ማለት ነው። የቃኞ ስቴሽን የሚባለው it was renamed ቃኞ station after the name of the Ethiopian battalion that took part in Korean War of the 1950 to 1953 on the sides of the Americans ማለት ነው። ድሮ ላይ ራዲዮ ማሪና ተብሎ ይጠራ የነበረው ኮሚኒኬሽን ስቴሽን ማለት ነው። አሁን ላይ ቃኞ ስቴሽን ተሰኘ ማለት ነው። ቃኞ ስቴሽን የተባለውም ቃኞ የተባለው ግለሰብ በኮሪያ ጦርነት ጊዜ ከዚህ በፊት እንዳልኳቸው ከ1950 እስከ 1953 ላይ በተካሄደው በኮሪያ ጦርነት ኢትዮጵያ ደቡብ ኮሪያን ደግፋ ሄዳ ነበረ። ከነዛ መካከል ተዋጊ ከነበረው ሰውዬ ግለሰብ ስም በመነሳት ቃኞ ስቴሽን ብለው ሪኔም አደረጉት ማለት ነው። In return, the United States government promised to provide military assistance to Ethiopia and set up a unit known as the Military Assistance Advisory Group or MAG ይባላል ማለት ነው። ለዚህም ምላሽ እንግዲህ አሜሪካ ለኢትዮጵያውያኖች ሚሊታሪ አሲስተንስ ወይንም ደግሞ ወታደራዊ አሰልጣኝ አድቫይዘሮችን ሰጠች ማለት ነው። American influence was particularly strong in the field of military organization and training, communication and education ማለት ነው። የአሜሪካ ኢትዮጵያ ላይ የነበራት ተጽዕኖ ምን ላይ ያተኮረ ነበረ? በወታደራዊ ዘርፉ ወታደሮችን በማሰልጠን ኮሚኒኬሽን ላይ ወይንም ግንኙነት ላይ ተጨማሪም ትምህርት ላይ ኢንፍሉዌንስ ነበራት ማለት ነው አሜሪካ። in the 1960s and 70s ኢትዮ-ዩኤስ ሪሌሽን ቢጋን ቱ ዲክላይን ዲዩ ቱ ዘ ፎሎዊንግ ሪዝንስ በ1960ዎቹ እና 70ዎቹ ኢትዮጵያና አሜሪካ የነበራቸው ቁርኝነት እየተዳከመ መጣ። ለዛም ምክንያቶቹ የመጀመሪያው advances in the satellite communication significantly diminished the importance of the Kanyo station on which Ethio-American alliance had been founded ማለት ነው። በ1960ዎቹ እና 70ዎቹ እንግዲህ የተለያዩ ሳተላይቶች መመረት ጀመሩ ማለት ነው። የሳተላይቶቹ መመረት የቃኞ ስቴሽን የምንለው ኮሚኒኬሽን ፋሲሊቲ ያለው አስፈላጊነት እየቀነሰ መጣ ማለት ነው። በዛ ምክንያት አሜሪካ ለኢትዮጵያ ያላት ፍላጎት ቀነሰ ማለት ነው። ሁለተኛው ግሮዊንግ ኦፖዚሽን ስፔሻሊ አማንግ ስቱደንትስ አጌንስት አሜሪካን ኢምፔሪያሊዝም ማለት ነው። በተማሪዎቹ ድምፅ አማካኝነት አሜሪካ ኢትዮጵያ ላይ የነበራትን ኢምፔሪያሊዝም ወይንም ቅኝ ገዥነት የሚመስለውን አካሄዷን መቃወሟን ተከትሎ ነበረ ማለት ነው። አሜሪካ ኢትዮጵያ ላይ የነበራት ኢንፍሉዌንስ እየቀነሰ የመጣው thus on the eve of Ethiopian Revolution of 1974 ኃይለ ሥላሴ regime began to lose the United States of America which was its strong ally ማለት ነው። በ1974ቱ አብዮት አማካኝነት በሰዓቱ ከኃይለ ሥላሴ ጋር ወዳጅ የነበረችው አሜሪካ ለአንድና ለመጨረሻ ጊዜ ተፈናቀለች ማለት ነው። ከ1974ቱ አብዮት በኋላ እንግዲህ የደርግ ሪጅም ወይንም ደግሞ የመንግስቱ ኃይለማርያም አገዛዝ ነበረ። መንግስቱ ኃይለማርያም ደግሞ ከራሽያ ጎን ወይንም የኮሙኒዝም አቀንቃኝ እንደሆነ በታሪክ እናውቃለን ማለት ነው። በመቀጠል የምንመለከተው 6.12 አድሚኒስትሬቲቭ ሪፎርም አስተዳደራዊ ለውጦች ኃይለ ሥላሴ ጊዜ የነበሩት አስተዳደራዊ ለውጦች ምን ናቸው የሚለውን የምንመለከት ይሆናል። in the post liberation period Emperor ኃይለ ሥላሴ took a series of measures to strengthen his power ማለት ነው። ንጉሠ ነገስቱ እንግዲህ ኢትዮጵያ ነፃ ከወጣች በኋላ ከሁለተኛው የጣሊያን ወረራ ስልጣናቸውን የበለጠ ለማደላደል የተለያዩ ሪፎርሞችን ወይንም ተሐድሶዎችን አምጥተው ነበረ። his political vision mainly focused on the separation of regional nobilities and the creation of centralized state ማለት ነው። ዋና የፖለቲካ ፍላጎቱ የነበረው ኃይለ ሥላሴ ሪጂናል ኖቢሊቲዎችን ወይንም የክልል መኳንንቶችን በመደምሰስ ሴንትራላይዝድ ወይንም ደግሞ የተማከለ
ሀገረ መንግስትን የመፍጠር ፍላጎት ነበረው ማለት ነው። ቱ ዚስ ኢንድ ኢትዮጵያ ወዝ ሪኮግናይዝድ ኢንቱ 12 ጠቅላይ ግዛትስ ገቨርነር ጀነራልስ ኢን 1942 ማለት ነው። ይህንንም አስመልክቶ እንግዲህ 12 የሚሆኑ ጠቅላይ ግዛቶች ወይንም ገቨርነር ጀነራሎች ተመሰረቱ ማለት ነው። መቼ ላይ? 1942። ሶ ኢች ፕሮቪንስ ዋዝ ሰብዲቫይድድ ኢንቱ ሰብ ፕሮቪንስ አውራጃ፣ ዲስትሪክት፣ ወረዳ ኤንድ ሰብ ዲስትሪክት ምክትል ወረዳስ በሚል ሁሉም ጠቅላይ ግዛቶች ተከፋፈሉ ማለት ነው። ሶ እዚህ ላይ ማወቅ ያለባችሁ ምንድን ነው? ፓርቲሽን ወይንም ክፍፍሉ የመጀመሪያው ከበላይ ማን አለ? እንደ ክልል ሆኖ ጠቅላይ ግዛት አለ። ከጠቅላይ ግዛት በኋላ አውራጃ አለ ማለት ነው፣ ወይም ሰብ ፕሮቪንስ የሚባለው። ከዛ ዲስትሪክት ወይንም ወረዳ አለ። በመቀጠልም ደግሞ ምክትል ወረዳ በመባል ኢትዮጵያ በአራት እርከን ተከፋፈለች ማለት ነው። the head of each ጠቅላይ ግዛት was appointed by emperor and was known as እንደራሴ on my behalf ማለት ነው, who was to rule on the behalf of the emperor ማለት ነው። የጠቅላይ ግዛቶቹ አስተዳዳሪዎች የሚሾሙት በራሱ በኃይለ ሥላሴ ነበረ ማለት ነው። ሶ እነዚህም አስተዳዳሪዎቹ እንደራሴ ይባላሉ፣ ወይንም ኦን ማይ ቢሃፍ እንደ ንጉሠ ነገሥቱ ሆነው እንዲያስተዳድሩ ነበረ ስልጣን የተሰጣቸው ማለት ነው። ሌላኛው የምንመለከተው የ1955ቱን ህገ መንግስት ነው ማለት ነው። ኢትዮጵያ እንግዲህ በንጉሠ ነገሥት ኃይለ ሥላሴ ጊዜ ለመጀመሪያ በሚባል ደረጃ 1931 ላይ ህገ መንግስትን ፈጥራ ነበረ። ሶ ያንን ህገ መንግስት በማሻሻል 1955 ላይ ሁለተኛው ህገ መንግስት ተመሰረተ ማለት ነው። አናዘር ኢምፖርታንት ሜጀር ቴክን ባይ ኃይለ ሥላሴ ቱ ኮንሶሊዴት ሂዝ ፓወር ዋዝ the revision of the Ethiopian constitution in 1955 ማለት ነው። ንጉሠ ነገሥቱ ስልጣናቸውን የበለጠ ለማደላደል ወይንም ለማጠናከር ከተጠቀሟቸው ስልታዊ ዘይቤዎች መካከል 1955 ላይ የተደረገው ህገ መንግስታዊ ማሻሻያ ነበረ። The emperor sought to provide a formal basis for his effort at centralization and to attract the loyalty of educated Ethiopians ማለት ነው። የ1955ቱን ህገ መንግስት ማሻሻል የፈለጉበት ምክንያት ምንድን ነው? የመጀመሪያው ስልጣናቸውን የበለጠ ለኮንሶሊዴት ለማድረግ ወይም ለማጠናከር ነበረ። በሁለተኛ መልኩ ደግሞ እንግዲህ የተማሩ ኢትዮጵያውያኖች የበለጠ የተፈጠሩበት ሰዓት ስለነበረ የእነዛን ተማሪዎች ታማኝነት ወይንም እውቅናን ለማግኘት ህገ መንግስቱን አሻሻሉ ማለት ነው። The other reasons that necessitated the promulgation of the revised constitution of 1955 was the Federation of Eritrea which had an elected parliament and more modern administration ማለት ነው። ሌላኛውና ዋነኛው የ1931 ህገ መንግስት ሊሻሻል የተፈለገበት ምክንያት ምንድን ነው? 1950 ላይ ኤርትሪያ በፌዴሬሽን አማካኝነት ከኢትዮጵያ ጋር እንደተዋሃደች አይተናል። ሶ ኤርትሪያ ደግሞ በፓርላመንት ወይም በፓርላማዊ ዘይቤ ነበረ ትተዳደር የነበረው። ሶ ከኢትዮጵያ አንጻር ወይም ሞናርኪያል ከሆነው ንጉሠ ነገሥታዊ ከሆነው አስተዳደራዊ ዘይቤ ፓርላመንታሪ አስተዳደር የተሻለ ነው። ሶ ያ ማለት ኤርትሪያ ከኢትዮጵያ አንጻር ስትታይ ሞር የዘመነ አስተዳደራዊ ዘይቤ ነበራት ማለት ነው በሰዓቱ። ከነሱ ጋር እኩል ለመሆን የ1931ን ህገ መንግስት ለማሻሻል ተገደደ ማለት ነው ኃይለ ሥላሴ። The revised constitution of 1955 strengthened the absolute power of the emperor ማለት ነው። የ1955ቱ ህገ መንግስት እንዳልኳችሁ የንጉሠ ነገሥቱን ፈላጭ ቆራጭነት የበለጠ ያጠናከረ ነበረ። ኃይለ ሥላሴ remained the head of the executive, the legislative and judiciary organs of the government ማለት ነው። ሙሉ በሚባል ደረጃ እንግዲህ ስልጣኑ በንጉሠ ነገሥቱ እጅ ነበረ። ህግ አስፈጻሚውም ራሱ ነው፣ ህግ አውጪውም ፍርድም የሚሰጠው ራሱ ንጉሠ ነገሥቱ ነበረ ማለት ነው። The revised constitution of 1955 did not introduce constitutional principles like the popular sovereignty, rule of law, good governance and religion state relation ማለት ነው። የ1955ቱ የተሻሻለው ህገ መንግስት ማለት ነው በዘመናዊ ወይንም ደግሞ እንደ 1991 እንዳሁኑ ህገ መንግስት ይህ ምርጫን፣ ፖፑላር ሶቨርኒቲ የምንለውን፣ የህግ የበላይነትን፣ መልካም የሆነ አስተዳደርን፣ የሃይማኖትና የሀገር ልዩነት የሚሉትን ዋና ዋና ፕሪንሲፕሎች ያካተተ አልነበረም ማለት ነው። ሶ ያ ማለት የበለጠ ፈላጭ ቆራጭ ህገ መንግስት ነበረ ማለት ነው። ኢትስ ፎከስድ ኦን ዘ ሴንትራላይዜሽን ኦፍ ገቨርንመንታል አውቶሪቲ ኢን ዘ ሃንድስ ኦፍ ዘ ሞናርክ ራዘር ዛን ፕሮሞቲንግ ዘ ቫሊዩ ኦፍ ኢትዮጵያንስ አዝ ካልቸራሊ ዳይቨርስ ፒፕል ማለት ነው። የ1955ቱ የተሻሻለው ህገ መንግስት
የበለጠ ሴንትራላይዝድ የሆነ ወይንም የተማከለ የአስተዳደር ዘይቤን የፈጠረ በተጨማሪም ደግሞ ለንጉሠ ነገሥቱ የበለጠ ስልጣንንና ኃይልን የሰጠ ህገ መንግስት ነበረ ማለት ነው። ያ ማለት በባህል በሃይማኖት የተለያየችዋን ኢትዮጵያን ለመምራት በቂ የሆነ ህገ መንግስት አልነበረም ማለት ነው። ሶ በመቀጠል የምንመለከተው 6.14 አግሪካልቸር ላንድ ቴነር ኤንድ ቴናንሲ የሚለውን ሀሳብ ነው። ሶ አግሪካልቸር ኢዝ ዘ ዶሚናንት ሂውማን አክቲቪቲ ኤንድ ዘ ባክቦን ኦፍ ዘ ኢትዮጵያን ኢኮኖሚ ማለት ነው። ግብርና እንግዲህ ከድሮም ከጥንትም ከአክሱማይት ኪንግደም ጀምሮ እስካሁንም ድረስ የኢትዮጵያ የጀርባ አጥንት ሆኖ የቆየበት ነበረ። the majority of the societies in the rural area are engaged mainly in subsistence agricultural activity ማለት ነው። ብዙ ማህበረሰብ በተለይም ደግሞ በገጠራማው አካባቢ ይኖሩ የነበሩ ህዝቦች ሰብሲስተንስ አግሪካልቸር ወይንም ከእጅ ወዳፍ የሆነ ግብርና ነበር የነበራቸው ማለት ነው። agricultural communities such as the coffee and oilseed formed the bulk of the country's export ኢትዮጵያ ኤክስፖርት ከምታደርጋቸው የግብርና ውጤቶች መካከል ዋና ዋናዎቹ የነበሩት በሰዓቱ ቡናና ኦይል ሲድ የምንለው ነበረ ማለት ነው። the country's livestock population was the largest in Africa የሀገሪቱ የቀንድ ሀብት ወይንም የቀንድ ከብት ከአፍሪካ ስንመለከተው የኢትዮጵያ ከፍተኛው ነበረ ማለት ነው በሰዓቱ። during the imperial period the agricultural sector was particularly important not only for its large contribution to the economy but also because the land was the basis of power ማለት ነው። በንጉሠ ነገሥቱ ሰዓት ግብርና እንግዲህ መሰረታዊው ከፍተኛውን ለሀገሪቱ ኢኮኖሚ የሚከፍለው ግብርናው ነበረ ማለት ነው። በመቀጠልም ደግሞ ግብርናው ብቻ ሳይሆን የመሬት ይዞታውም ለንጉሠ ነገሥቱ ቆይታ ከፍተኛው ሚና ይጫወት ነበረ ማለት ነው። so the indigenous system of land tenure in Ethiopia were communal ጉልት ኤንድ ርስት ማለት ነው። ሀገር በቀል የሆኑ የመሬት አያያዝ ዘይቤዎች በንጉሠ ነገሥቱ ሰዓት እስከ 1974 አብዮት ድረስ ማለት ነው የመሬት አያያዝ ዘይቤዎቹ ጉልትና ርስት ይባላሉ ማለት ነው። ላንድ ቴነር ማለት የመሬት የአስተዳደር ዘይቤ ነው። መሬቱ የሆነ የመሬት ክፍል እንዴት መተዳደር እንዳለበት የሚገልጽ ሀሳብ ነው ማለት ነው። ሶ በዚህ ዘርፍ ኢትዮጵያ የራሷ የሆነ የአስተዳደር ዘይቤ አላት ማለት ነው። እነሱም ጉልትና ርስት ይባላሉ። ሶ በአጭሩ ለመግለጽ ያክል ጉልት ማለት በንጉሠ ነገሥቱ የተሾመ ግለሰብ የሆነ ቦታ ይሄድና ያንን ኤሪያ ወይንም ያንን ቦታ እንዲያስተዳድር ሙሉ ስልጣን ይሰጠዋል ማለት ነው። ሶ እዛ መሬት ላይ ከሚመረቱት ምርቶች ብዙ የሚባለውን ደረጃ በንጉሠ ነገሥቱ የተሾመው ጉልት የሚባለው ግለሰብ ያንን ሀብት ይመዘብራል ማለት ነው። ርስት ደግሞ በተቃራኒው የሆነ የመሬት ክፍል አለ ወይንም ኤሪያ አለ። ሶ ያንን ኤሪያ የተቆጣጠረው ግለሰብ ለልጅ ልጆቹ እንደ ርስት ወይንም ደግሞ በዘር የሚተላለፍ የመሬት የአስተዳደር ዘይቤ ነው ርስት የምንለው ማለት ነው። ሶ ጉልት referred to the right to collect tributes ግብር from peasants granted by the emperor to various ranks of the warrior classes, local rulers, the church and others ማለት ነው። ሶ ቅድም እንዳልኳችሁ ጉልት ማለት ግብር የመሰብሰብ መብት ነው። ነገር ግን ግብር እንዴት ነው የሚሰበሰበው? በንጉሠ ነገሥቱ የተሾመው ግለሰብ እዛ ስፔሲፊክ ቦታ ላይ ከሚኖሩት ገበሬዎች የተለያየ ግብርን ወይንም ደግሞ ገንዘብን ይቀበላቸዋል ማለት ነው። ገንዘቡ ኦንሊ በካሽ ላይሆን ይችላል፣ በማር በእህል በተለያዩ ዘርፎች ግብር እንዲከፍሉ ይገደዳሉ ማለት ነው። ሶ እነዚህ የጉልት ራይት የሚሰጣቸው ግለሰቦች የተለያየ የስልጣን ደረጃ ያላቸው ናቸው። እነዚያም ዋሪየር ሊሆኑ ይችላሉ፣ ጦረኞች ሊሆኑ ይችላሉ፣ የሎካል አስተዳዳሪዎች ወይንም ደግሞ የሆነ ቦታ አስተዳዳሪዎች ሊሆኑ ይችላሉ፣ እንዲሁም ደግሞ የቤተክርስቲያን ግለሰቦችም ሊሆኑ ይችላሉ ማለት ነው። ሶ እነዚህ ግለሰቦች ስልጣን ይሰጣቸውና የሆነን ቦታ የሚቆጣጠሩበት ሲስተም ጉልት ይባላል። ቅድም እንዳልኳችሁ በተቃራኒው ርስት ማለት ደግሞ ሪፈርስ ቱ ላንድ ኦውንድ ቤዝድ ኦን ሊኔጅ ሲስተም ማለት ነው። በዝምድና በዘር የሚተላለፍ የመሬት ሀብት ርስት ተብሎ ይጠራል ማለት ነው። ሶ እነዚህ የመሬት ያያያዝ ወይም የሚያስተዳደር ዘይቤ ነበሩ ማለት ነው በሰዓቱ። ሌላኛው የምንመለከተው ቀላድ የሚባለውን ነው። although the ቀላድ system or land measurement had a long history in Ethiopia, it is actually in conjunction with the creation of Menelik's empire state that it came to have a wider application ማለት ነው። ይህ ቀላድ የምንለው ባጭሩ ምንድነው? የመሬት ሜዠርመንት ወይንም የመሬት አለካክ ዘይቤ ነበረ ማለት ነው በሰዓቱ። ይህ ዘይቤ
በድሮ ሰዓትም ኢትዮጵያ ላይ ይተገበረ የነበረ ቢሆንም ነገር ግን ከንጉሰ ነገስት ምኒልክ ጀምሮ ባሉት ጊዜያቶች አፈጻጸሙ ከፍተኛ ደረጃ ላይ የደረሰበት ነው ይለናል መጽሐፋችን። ዘ ሞቲቭ ቢሃይንድ ላንድ ሜዠርመንት ዌር ፋሲሊቴቲንግ ታክሴሽን። ለምን የመሬት ልኬት አስፈለገ ስንል ታክሴሽን ወይንም ግብርን የበለጠ ቀላልና ፈጣን ለማድረግ ነው ማለት ነው። ሶ በሰዓቱ መሬቶች ይለኩ የነበሩት በሶስት ዋና ዋና የአለካክ ዘይቤዎች ነበሩ ማለት ነው። እነዛም ዘ ሜዠርድ ላንድስ ዋዝ ዲቫይድድ ኢንቱ ለም ጠፍ ኤንድ ጠፍ። ምን ተብለው ይጠራሉ ማለት ነው? ለም የሆነ ቦታ አለ፣ በደንብ ምርትን የሚያመጣ ቦታ አለ። ለም ጠፍ በመካከለኛ ደረጃ ምርትን የሚያመጣ አለ። ጠፍ ደግሞ ምንም አይነት ምርት የማያመጣ የተዳከመ መሬት ማለት ነው። ሶ በእንግሊዝኛው ቨርዥን ስንመለከተው ፈርታይል፣ ሰሚ ፈርታይል ኤንድ አንፈርታይል ሪስፔክቲቭሊ ይለናል መጽሐፋችን ማለት ነው። ሶ በዚህ በሶስቱ የሜዠርመንት ሂደቶች ነበረ ማለት ነው መሬትን የሚለኩት። ሶ ይህ ሲስተም ነው ቀላል ሲስተም የሚባለው። ላንድ ሜዠርመንት ኦልሶ ፕሮሞትድ ዘ ትዊን ፕሮሰስ ኦፍ ፕራይቬት ኦነርሺፕ ኤንድ ላንድ ሴል ማለት ነው። ይሄ የመሬት አለካኩ ሂደትም የፕራይቬታይዜሽን ወይንም ደግሞ በግለሰቦች ዘንድ የሚደረገውን የመሬት ባለሀብትነትን እንዲፋጠን አድርጓል ማለት ነው። ግለሰቦች በንጉሰ ነገስቱ የተሾሙ ቢሆኑም የራሳቸው የሆነ መሬት እንዲኖራቸው ፈቅዷል ማለት ነው ላንድ ሜዠርመንቱ። ለም ላንድ ስፔድ ዘ ሃይስት ኤንድ ጠፍ ዘ ሎውስት ሬት ኦፍ ታክስ ማለት ነው። ለም የሚባለው የመሬት ስፍራ ለም ከመሆኑ አንፃር ከፍተኛ የሆነ ምርትን ያመርታል። ሶ ያ ምርት ደግሞ ከፍተኛ የሆነ ታክስ ይኖረዋል ማለት ነው። ጠፍ የሚባለው ደግሞ ሎወስት ታክስ ወይንም ደግሞ ምንም ምርት ስለማይኖረው የታክስ መጠኑም ዝቅተኛ ነበረ ማለት ነው። ዘ ቀላል ሲስተም ኦልሶ ኢነብል ዘ ስቴት ቱ አፕሮፕሪየት ላርጅ ኤሪያ ኦፍ ላንድ ኢዘር ፎር ኢትስ ቤኔፊት ኦር ፎር ኢንዲቪዥዋል ኤንድ ኢንስቲትዩሽን ኢት ዊሽድ ቱ ሪዋርድ ማለት ነው። ቀላል ሲስተም ደግሞ ሌላኛው ያመጣው ጥቅም ምንድን ነው? መሬቶቹ በሚለኩበት ሰዓት ወይም ሜዠር በሚደረጉበት ሰዓት ለግለሰብ ጥቅም ሊሆን ይችላል ወይም ለተቋም ጥቅም ሊሆን ይችላል። እነዚህ ጥቅሞች ደግሞ በንጉሰ ነገስቱ ዊሽ የተደረጉ ናቸው ወይም ንጉሰ ነገስቱ ፈልጎ የሰጣቸው ናቸው ማለት ነው። ሶ ለዚህም ሁኔታ ቀላል ሲስተም ጥቅም ነበረው ማለት ነው። The most important consequence of the growth of private tenure was the associated spread of tenancy ማለት ነው። ከፍተኛ የሆነ ኔጌቲቪቲ ነበረው በሰዓቱ። 1974ቱም አብዮት ትልቅ መንስኤ የሆነው ቴናንሲ ወይንም የጭሰኝነት፣ ግለሰቦች መሬት አልባ ሆነው በጉልት አማካኝነት መሬታቸውን ያጡበት ሁኔታ ነበረ ማለት ነው። ሶ ትልቁ ኮንስኩዌንስ መሬት አልበኝነት ነበረ ማለት ነው። ግለሰቦች አምርተው የጉልት ራይት ወይም የጉልት መብት ላለው በዝባዥ ግለሰብ ስለሆነ ሀብታቸውን የሚሰጡት ምንም አይነት ፍላጎት አልነበራቸውም ማለት ነው መሬት የመያዝ። ሶ መሬቱን ለቀው ላንድለስ ወይንም መሬት አልባ ሆነው ይኖሩ ነበረ ማለት ነው። ትልቁ ኮንስኮንስ ይሄ የቀላል ሲስተም ወይንም ደግሞ የጉልት ሲስተም ላንድለስነስ ወይም መሬት አልበኝነት ነበረ ማለት ነው። ስፔሻሊ ኢን ዘ ሳውዘርን ሃፍ። ይህ ሁኔታ ደግሞ በጣም ጠንካራ ይዞታ የነበረው በደቡቡ የሀገራችን ክፍል ነበረ ማለት ነው። ዌር ሰም 50% ኦር 65% ኦፍ ኦል ሆልዲንግ ዌር ኤስቲሜትድ ቱ ፎል አንደር ዲስ ካታጎሪ ማለት ነው። ከ50 እስከ 65% የሚሆኑት ግለሰቦች በዚህ ካታጎሪ ውስጥ ይወድቃሉ ማለት ነው። መሬታቸውን ጭሰኛ በመሆን ለቀው ወደ ተለያዩ ቦታዎች ይሰደዳሉ ማለት ነው። The post-liberation period witnessed the acceleration of the privatization of land and the remarkable growth in land sales, particularly in the last decade and half before the revolution of 1974. ከነጻነት በኋላ ከጣሊያን ወረራ ነጻነት በኋላ እንግዲህ የግል ባለሀብትነት መሬትን በግል የመያዝ ሁኔታው፣ የመሬት ሽያጭ በተለይም ደግሞ በአስርቱ ዓመታቶች ማለት ነው አብዮቱ ከመፈጠሩ 10 ዓመታት በፊት ከፍተኛ የሆነ የመሬት ሽያጭ እንዲሁም ደግሞ የግል የመሬት ባለሀብትነት የታየበት ሁኔታ ነበረ ማለት ነው። ነገር ግን ከ1974ቱ አብዮት በኋላ እንደምታውቁት ላንድ ቱ ዘ ቴነር መሬት ላራሹ በሚል መፈክር አማካኝነት የጉልት ሲስተምም የርስት ሲስተም ሙሉ በሙሉ ዲስሚስድ የተደረገበት ሁኔታ ነበረ ማለት ነው። ሶ መሬት ላራሹ የሚለው ሀሳብ ትልቁ አስተዋጽኦ ምንድን ነው? ግለሰቦች ወይንም ገበሬዎች የራሳቸው የሆነ መሬት እንዲኖራቸው አስተዋጽኦ የከፈለ ነበረ ማለት ነው። የ1974ቱ አብዮት ትልቁ ውጤት ላንድ ቱ ዘ ቴነር ወይም መሬት ላራሹ የምንለው ሀሳብ ነው ማለት ነው። along with land measurement large scale land sales and evictions become common ማለት ነው።
የላንድ ሜዠርመንቱ ወይንም ደግሞ የቀላል ሲስተም በተጨማሪ እንግዲህ ከፍተኛ የሆነ የመሬት ሽያጭ በሰዓቱ ይካሄድ ነበረ ማለት ነው። ሶ እነዛ የሚሸጡት መሬቶች ደግሞ አቬክሽን ያመጣሉ ማለት ነው። ወይንም ደግሞ ከማህበረሰቡ የመሬቱን ባለቤት ድሮ ላይ የመሬቱ ባለቤት የነበረውን ግለሰብ ከዛ ቦታ ላይ በማስወጣት መሬቱ ለሽያጭ ለምዝበራ ይበቃ ነበረ ማለት ነው በሰዓቱ። As a result of the feudal exploitation, most of the peasants become subsistence farmers living in a miserable poverty during this period ማለት ነው። በታሪክ እንደሚታወቀው እንግዲህ የፊውዳል ሲስተሙ ወይም ይህ ሞናርኪያል የሆነው ንጉሠ ነገሥታዊ የሆነው የአገዛዝ ዘይቤ ለገበሬው ምንም አመቺ አልነበረም። ገበሬው የሚያመርተው ምርት ብዙ ቢሆንም በጣም ከፍተኛ የሆነውን መጠን ለጉልት ሲስተሙ ስለሚሰጥ ከእጅ ወዳፍ የሆነ ህይወት ነበር የሚኖረው ማለት ነው። ገበሬው ምንም አይነት ሀብት የማፍራት መብት አልነበረውም በሰዓቱ። ሶ በጣም ብዙ ገበሬዎች ለድህነት የተዳረጉበት እንዲሁም ለአስከፊ ህይወት የተዳረጉበት ሰዓት ነበረ ማለት ነው። ስፔሻሊ ኢን ዘ ሳውዘርን ሃፍ በተለይም ደግሞ በደቡቡ የሀገራችን ክፍል ዌር ዴ ተናንሲ ሲስተም ሎካሊ ኖን አስ ጭሰኛ ወዝ ዋይድ ስፕሪድ ማለት ነው። በደቡቡ የኢትዮጵያ ክፍል ቴናንሲ ወይንም የመሬት አልባነት ጭሰኛ የሚል ስያሜ ተሰጥቶት በከፍተኛ ሁኔታ የተስፋፋበት ሁኔታ ነበረ። በሰሜኑ የሀገራችን ክፍል ግን የተሻለ ነበረ። ያ ማለት ሞር ፕሪቪሌጅ ስላላቸው የሰሜኑ የሀገራችን ክፍል በሰዓቱ ርስት የሚባለው የአስተዳደር ዘይቤ መሬት ከዘር ወደ ዘር መተላለፍ አለበት የሚለው የመሬት አስተዳደር ዘይቤ ራሱ በሰሜኑ የሀገር ክፍል ነው። ጉልት ደግሞ በደቡቡ የሀገራችን ክፍል በጣም ስር የሰደደበት ሁኔታ ነበረ ማለት ነው። ሶ ከፍተኛ የሆነ አድሎ ነበረ ማለት ነው በደቡቡ እና በሰሜኑ የሀገራችን ክፍል። ሶ በስተመጨረሻም የምንመለከተው 6.15 ትሬድ ኢንዱስትሪ ፋይናንሻል ሴክተር ኤጁኬሽን ትራንስፖርት ኤንድ ኮሚኒኬሽን ከነጻነት በኋላ ከ1941 በኋላ የነበረው የንግድ ሁኔታ ኢንዱስትሪ ሁኔታ የፋይናንስ ወይንም የገንዘብ ሴክተሩ እንዴት ነበር፣ የትምህርቱ እንዲሁም የመጓጓዣ ትራንስፖርቴሽንን እንዲሁም ደግሞ ኮሚኒኬሽንን የግንኙነት አውታሩን አስመልክቶ ምን ነበር የሚለውን በዚህ ለሰን ማጠቃለያነት እንመለከተዋለን ማለት ነው። when the Italian left Ethiopia in 1941 the economic structure of the country was almost as it had been for centuries ማለት ነው። ጣሊያን 1941 ላይ በኢትዮጵያኖች ድል ተመታ ኢትዮጵያን ለቃ ስትወጣ የኢትዮጵያ የኢኮኖሚ ስትራክቸር ወይም የኢኮኖሚ አወቃቀር በታሪክ እንደምናውቀው በድህነት ውስጥ ወይንም በድህነት አረንቋ ውስጥ ያለ ነው ማለት ነው። ምንም የተቀየረ አልነበረም ማለት ነው። however there were some improvement in communication particularly in the area of road building ነገር ግን ከግንኙነት አንፃር ከኮሚኒኬሽን አንፃር የተሻለ ነበረ ይለናል መጽሐፋችን ማለት ነው። በተለይም ደግሞ የተለያዩ መንገዶች የተገነቡበት ሁኔታ ሮዶች ወይንም መንገዶች የተገነቡበት ሁኔታ ነበረ። የሰሜኑን የኢትዮጵያ ክፍል ከአዲስ አበባ ጋር የሚያገናኘው ትልቁ ሀገር አቋራጭ መንገድም በዛ ሰዓት ነው ማለት ነው የተገነባው። attempts were also made to establish a few small industries በጣሊያን ጊዜ ትናንሽ የሚባሉ ኢንዱስትሪዎችን ለመገንባትም ተሞክሮ ነበረ ማለት ነው። in the post liberation period the country continued to be dependent on a few agricultural products for export ማለት ነው። ከዚህ በፊትም እንዳየነው ከነጻነቱ በኋላ ሀገሪቱ ጥቂት የሚባሉ ወይንም ደግሞ ከቡናና ከኦይል ሲድ ያላለፈ ኤክስፖርት ነበረ የነበራት ማለት ነው በግብርናው ዘርፍ። ያ ማለት የተሻለ የኢንዱስትሪ ውጤትን ኤክስፖርት ማድረግ ወይንም ወደ ውጭ ሀገር የመላክ አቅም አልነበራትም። the leading agricultural exports was coffee ከዚህ በፊትም እንዳልኳችሁ ዋናው የግብርና ውጤት ለውጭ ገበያ ይቀርብ የነበረው ቡና ነው ማለት ነው። እስካሁንም ድረስ ቡና ነው ኤክስፖርት የምናደርገው። ምንም የተሻለ ነገር ኤክስፖርት ለማድረግ አልታደልንም። ኔክስት ኮፊ ዘ ሰከንድ ኤክስፖርት ኢተም ዋዝ ስኪንስ ኤንድ ሃይድስ በሁለተኛ ደረጃ ከቡና ቀጥሎ ማለት ነው ኤክስፖርት ይደረግ የነበረው የቆዳና የቆዳ ውጤቶች ነበሩ ማለት ነው። በሶስተኛ ደረጃ ደግሞ ፐልስስ ወይንም ደግሞ ኦይል ሲድ የምንለው ሶስተኛውን ደረጃ ይዞ የነበረበት ሁኔታ ነበረ ማለት ነው። ሪጋርዲንግ ኢምፖርት ኢተምስ ዘ ፖስት ዋር ፔሪድ ዋዝ ካራክተራይዝድ ባይ ኤ ቻርጅ ፍሮም ፕሪ-ዋር ኢምፖርቴሽን ኦፍ ቴክስታይል ቱ ማሽነሪ ኤንድ ኬሚካልስ ማለት ነው። ኢምፖርት የምናደርገው ወደ ሀገር ውስጥ የምናስገባቸውን ምርትን አስመልክቶ ከጦርነቱ በፊት ወይም ፕሪዋር ከሚባለው ከ1936 ጦርነት በፊት ቴክስታይል በብዙ ደረጃ የጨርቃጨርቅ ውጤቶች ነበሩ ወደ ሀገራችን የሚገቡ የነበሩት። ያንን ተክቶ እንግዲህ ከጦርነቱ በኋላ ወይንም ደግሞ ከፖስት ላይብሬሽን ከነጻነት በኋላ የተለያዩ ማሽኖች እና ኬሚካሎች ወደ ሀገር ውስጥ እንዲገቡ የሆነበት ሁኔታ ነበረ።
ኢታሊ፣ ጃፓን ኤንድ ዩናይትድ ስቴትስ ኦፍ አሜሪካ ዌር ኢትዮጵያን ፓርትነርስ ኢን ኢምፖርትስ ማለት ነው። ጣሊያን፣ ጃፓን፣ ዩኤስኤ ወይንም አሜሪካ ከኢምፖርቴሽን አንጻር ብዙ ወደ ሀገር ውስጥ የሚገቡ እቃዎች ከእነዚህ ሀገራቶች ነበሩ ማለት ነው የሚገቡት። By the early 1950s, Emperor Haile Selassie's first attempt to introduce a new economic policy, which focused on a transition from subsistence economy to an አግሮ ኢንዱስትሪያል ማለት ነው። በ1950ዎቹ እንግዲህ ንጉሠ ነገሥቱ ምንን አሰቡ ማለት ነው? አዲስ የሆነ የኢኮኖሚ ፖሊሲን ለማምጣት አሰቡ። ያም ፖሊሲ ደግሞ ምን ላይ ያተኮረ ነው? ከሰብሲስተንስ ወይንም ደግሞ ከእጅ ወዳፍ ከሆነው የግብርና ውጤት አንጻር አግሮ ኢንዱስትሪያል አግሪካልቸርንም ኢንዱስትሪንም ያማከለ የኢኮኖሚ ሲስተምን ለመፍጠር ሞክረው ነበረ ማለት ነው። In 1954 and 55 the government created the National Economic Council to coordinate the state's development plan ማለት ነው። በ1954 እና 55 መንግስት ምን አዋቀረ ማለት ነው? ናሽናል ኢኮኖሚክ ካውንስል የሀገሪቱ ኢኮኖሚ ምክር ቤት በሚል አዲስ ካውንስልን አቋቋመ። ያም ካውንሲል ምንድን ነው? የኢኮኖሚውን ፕላን ወይም የኢኮኖሚውን እቅድ ለማሳለጥ ተግባቦት እንዲኖር የተቋቋመ ካውንስል ወይም ምክር ቤት ነበረ። The first 5-year plan from 1957 to 61 sought to develop a strong infrastructure, particularly in transportation, construction, and communication to link isolated region. የመጀመሪያው የአምስት ዓመቱ እቅድ ከ1957 እስከ 61 የተደረገው ነው። ይህም ምን ላይ ያተኮረ ነበረ ማለት ነው? ኢንፍራስትራክቸር ወይንም ደግሞ መሰረተ ልማት ላይ በተለይም ደግሞ ከትራንስፖርቴሽን አንጻር ጉዞውን ከማሳለጥ አንጻር እንዲሁም ደግሞ ኮንስትራክሽን ግንባታዎች የቤት ሊሆን ይችላል፣ የመንገድ ሊሆን ይችላል፣ እነሱን የማሳለጥ እንዲሁም ደግሞ ኮሚኒኬሽን ይህም የተፈለገበት ሁኔታ መንገዶችን ለመገንባት የተፈለገበት ምክንያት ደግሞ ኮሚኒኬሽን እንዲሆን አይዞሌትድ ተደርገው ወይንም ተገለው ከሚኖሩት ከከተሜዎቹ የሀገራችን ክፍል ውጭ ያሉትን ክፍሎች ወይንም ግዛቶች ለማዋሃድ የተደረገ ጥረት ነበረ ማለት ነው። This plan aimed to accelerate agricultural development by promoting commercial agricultural ventures ማለት ነው። ይህ እቅድ እንግዲህ የግብርናውን ሁኔታ ለማሳለጥ በተጨማሪም ደግሞ መንገዶች በሚገነቡበት ጊዜ የግብርናውን ትርፍ ከመነገድ አንጻር ትልቅ አስተዋጽኦ ይኖረዋል ተብሎ ስለታሰበ ነበረ ማለት ነው። እዚህ ጋር መያዝ ያለባችሁ የመጀመሪያው የአምስት ዓመት ፕላን ወይንም እቅድ ምን ላይ ያተኮረ ነው የሚለውን ነው ማለት ነው። ያም ደግሞ ከትራንስፖርቴሽን አንጻር ወይንም ደግሞ ከመሰረተ ልማት አንጻር የሚታይ ይሆናል ማለት ነው። The second 5-year plan from 1962 to 1967 signaled the beginning of the 20-year program to transform Ethiopia predominantly agricultural economy to an agro-industrial one ማለት ነው። የሁለተኛውም የአምስት ዓመቱ የኢኮኖሚ እቅድ እንግዲህ ከመጀመሪያው ያን ያክል የተለየ አይደለም። ዋና ዓላማው የግብርናውን በግብርና ላይ የተመሰረተውን የሀገሪቷን ኢኮኖሚ ወደ አግሮ ኢንዱስትሪያል ግብርናውንም ኢንዱስትሪውንም ያማከለ የማድረግ ፍላጎትን ያዘለ ነበረ ማለት ነው። both the first and second plans focused on the intensification of agricultural development ማለት ነው። ሁለቱም የመጀመሪያውም የሁለተኛውም የአምስት ዓመት የኢኮኖሚ እቅድ እንግዲህ ግብርናውን የበለጠ ለማጠናከር ኢንተንሲፋይ ለማድረግ የታቀዱ ነበሩ ማለት ነው። The third 5-year plan from 1968 to 73 also sought to facilitate Ethiopian economic well-being by raising manufacturing and agro-industrial performance ማለት ነው። የሶስተኛው ደግሞ የኢትዮጵያ ኢኮኖሚ ወይንም የኢኮኖሚ ደህንነቱን ከተለያዩ ምርቶች ማኑፋክቸር ከሚደረጉ ከፋብሪካ ከሚወጡ ምርቶች አንጻር የአግሪካልቸር እና የኢንዱስትሪውን ፐርፎርማንስ ወይንም አቅም የማጠናከር ፕላን ነበረ ማለት ነው። but it focused on the development of the agriculture sector through package programs to address the rising problem of food shortage in Ethiopia ማለት ነው። የሶስተኛው የአምስት ዓመት የኢኮኖሚ እቅድ እንግዲህ በዋናነት በሀገሪቱ ላይ ከፍተኛ የሆነ ረሃብ ይፈጠር ስለነበረ እሱን ለማስወገድ የተደረገ ወይንም እሱ ላይ አጽንኦት አድርጎ የተሰራ ነበረ ማለት ነው። እነዚህ የሶስቱ የአምስት ዓመት የኢኮኖሚ እቅዶች ይህንን ይመስላሉ ማለት ነው። several factors hindered the implementation of Ethiopia's development planning during the imperial period እነዚህን ከላይ ያየናቸውን የአምስት ዓመታት እቅድ ማለት ነው
ኢፌክቲቭ እንዳይሆኑ ወይንም ውጤታማ እንዳይሆኑ ብዙ መሰናክሎች ነበሩ። ከነዚህ ውስጥ ዚስ ኢንክሉድ ኤ ላክ ኦፍ አድሚኒስትሬቲቭ ኤንድ ቴክኒካል ካፓቢሊቲስ ቱ ኢምፕሊመንት ኤ ናሽናል ዴቨሎፕመንት ፕላን። እነዚህን ሀገራዊ የእድገት ጥሪዎች ለማሳካት በቂ የሆነ የአስተዳደር እና የቴክኒክ አቅም ስላልነበረ ነበረ ማለት ነው የመጀመሪያው። ሁለተኛው ሜኒ ፕሮጀክትስ ፌልድ ቺፍሊ ቢካዝ ኦፍ ሾርቴጅ ኦፍ ኳሊፋይድ ፐርሰናል ፈንድስ ኤንድ ኢኩፕመንትስ ማለት ነው። ሌላኛውና ዋነኛው ደግሞ ኳሊፋይድ የሆኑ ወይንም ደግሞ አቅም ያላቸው ግለሰቦች አለመኖሩ፣ የፈንድ እጥረት እንዲሁም ደግሞ የኢኩፕመንት የእቃዎች የመሰረተ ልማቶች እጥረት መኖሩ እነዚህ የአምስት ዓመታቶቹ እቅድ እንዳይሳኩ አስተዋጽኦ ከፍለዋል ማለት ነው። ባይ ዘ ኤንድ ኦፍ ዘ ፕላን ፔሪየድ ዘ ኦቨርኦል ኢንዱስትሪያል ቤዝ ኦፍ ዘ ካንትሪ ሪሜንድ ዊክ ኤንድ ካራክተራይዝድ ባይ ሩዲመንታሪ ስሞል ስኬል ዛት ወዝ ሜንሊ ፋውንድ ኢን አስመራ፣ አዲስ አበባ ኤንድ ድሬዳዋ ማለት ነው። የአምስት ዓመታቶቹ የሶስቱም ፕላኖች ማለት ነው ምንም አይነት ውጤት አላመጡም። በስተመጨረሻ ውጤታቸውን ስንመለከታቸው ዋና ዋና በሚባሉ ከተሞች እንደ አስመራ፣ አዲስ አበባ እንዲሁም ድሬዳዋ በሆኑ ከተማዎች የተሻለ እድገት የታየ ቢመስልም ሌሎቹ የሀገሪቱ ክፍሎች ግን ምንም አይነት ውጤት ያላመጡበት ነበረ ማለት ነው። በተለይም ደግሞ ከኢንዱስትሪው አንጻር ማለት ነው። ዲዩሪንግ ኃይለ ሥላሴ ሪጅም ሚኒስትሪ ኦፍ ፐብሊክ ሄልዝ ዋዝ ፋውንድድ ኢን 1947። ሌላኛው ደግሞ ከጤና አጠባበቅ አንጻር በ1947 የመጀመሪያው የጤና ሚኒስቴር የተመሰረተበት ሁኔታ ነበረ ማለት ነው። አዝ ዌል አዝ ሪፈራል ሆስፒታልስ ኢን ሰም ፕሮቪንሻል ካፒታልስ ሜዲካል ኤንድ ሄልዝ ኮሌጅስ ኢን አዲስ አበባ ኤንድ ጎንደር ዋዝ ኦልሶ ፋውንድድ ማለት ነው። ሪፈራል ሆስፒታሎች እንዲሁም ደግሞ በዋና ዋና ከተማዎች ሜዲካል ኤንድ ሄልዝ ኮሌጆች የጤና ኮሌጆች እንዲመሰረቱ በተለይም ደግሞ በአዲስ አበባ እና በጎንደር እንዲመሰረቱ አስተዋጽኦ ከፍሏል ማለት ነው። ዚስ ኤርሊ ሄልዝ ስትራክቸርስ ዌር ሞስትሊ ሎኬትድ ኢን አርባን ሴንተርስ ኤንድ ዌር ፎከስድ ኦን ኪውሬቲቭ ኬር ማለት ነው። እነዚህ የጤና አጠባበቅ ወይም የጤና ሚኒስቴር ሂደቱ በዋናነት በከተማው የሀገራችን ክፍል ላይ ያተኮረ ነበረ ማለት ነው። ያም ደግሞ ኪውሬቲቭ ኬር ነው፣ ጤናን የመስጠት ሁኔታ ማለትም ከታመሙ በኋላ ነበረ ጤናን መልሶ ለማግኘት ይጣጣሩ የነበሩት ማለት ነው። ቅድመ ጥንቃቄ ወይንም ደግሞ በሽታዎቹ ቀድመው እንዳይከሰቱ የማድረግ ሂደቱ ላይ ዝቅተኛ ነበረ ማለት ነው። ኢን ዘ ፖስት ላይበሬሽን ፔሪየድ ዘ ገቨርንመንት ኢንከሬጅድ ዘ ዴቨሎፕመንት ኦፍ ኤጁኬሽን። ሌላኛው ደግሞ ከትምህርት አንጻር ነው የምንመለከተው። ከ1941 ነፃነት በኋላ እንግዲህ በትምህርቱ ዘርፍ ትልቅ የሆነ እድገት የታየበት ሁኔታ ነበረ። ወይንም መንግስት ትልቅ ለውጥ ለማውጣት ኢፈርት ያደርግበት የነበረበት ሁኔታ ነበር። ኢን ዱይንግ ሶ ዘ ሚኒስትሪ ኦፍ ኤጁኬሽን ኤንድ ፋይን አርትስ ዋዝ ኢስታብሊሽድ ኢን 1942። በ1942 የትምህርት ሚኒስቴር እና የጥበብ ማዕከል ተመሰረተ ማለት ነው። ኤንድ ዘ ኢፈርት ቱ ሞደርናይዝ ኤጁኬሽን ስታርተድ ኦል ኦቨር ዘ ካንትሪ አጌን። ትምህርትን እንደ አዲስ የማደስ ወይንም ዘመናዊ የማድረግ ፍላጎቱ እንደ አዲስ የተጀመረበት ሁኔታ ነበር። ኮንሲኩዌንትሊ ስኩልስ ስታርትድ ግሮዊንግ ኢን ሰም ኦፍ ዘ አርባን ሴንተርስ ኦፍ ዘ ካንትሪ። ያንንም ተከትሎ ትምህርት ቤቶች በተለይም በከተማ አካባቢ በአዲስ አበባ፣ ድሬዳዋ፣ በመቀሌ በአስመራ በመሳሰሉት ዋና ዋና ቦታዎች የትምህርት ፋሲሊቲው ያደገበት ሁኔታ ነበረ። ነገር ግን ገጠራማ አካባቢዎች ምንም አይነት ፋሲሊቲ አልነበራቸውም። ፍሮም ዘ ታይም ኦፍ ሊበሬሽን አፕ ቱ ኤርሊ 1950s ዘ ኢትዮጵያን ኤጁኬሽን ሲስተም ዋዝ ሃይሊ ኢንፍሉዌንስድ ባይ ዘ ብሪቲሽ። ከነፃነት በኋላ ከ1941 በኋላ ማለት ነው እስከ 1950ዎቹ ድረስ የኢትዮጵያ የትምህርት ሲስተም በእንግሊዝ የትምህርት ሲስተም በጣም ተጽዕኖ ውስጥ የወደቀ ነበረ። ያ ማለት የእንግሊዝን የመማር ማስተማር ሂደት ነበረ ኢትዮጵያ ትከተል የነበረው። ኢን ዘ 1950s ዘ አሜሪካን ኤጁኬሽናል ሲስተም ሃድ ሪፕሌስድ ዘ ብሪቲሽ ሲስተም። በ1950ዎቹ ግን የአሜሪካ የመማር ማስተማር ሂደቱ የኢትዮጵያን የእንግሊዝን በመገልበጥ ተቆጣጠረው ማለት ነው ሀገራችንን። ያ ማለት በ1950ዎቹ የአሜሪካን ሲስተም ነበር የምንከተል የነበረው። አሜሪካን ሲቲዝንስ ዌር አሳይንድ አዝ ዳይሬክተርስ ኤንድ ቲቸርስ ኢን ኢትዮጵያን ስኩልስ ኤንድ ዚስ ኢኔብልድ ዘም ቱ ኢንክሪዝ ዜር ኢንፍሉዌንስ ኦን ዘ ኢትዮጵያስ ኤጁኬሽናል ሲስተም ማለት ነው። እንግዲህ የአሜሪካ መምህራኖች እንዲሁም ዳይሬክተሮች ማለት ነው በኢትዮጵያ መጥተው ያስተምሩ ነበረ በሰዓቱ ማለት ነው። ያም ደግሞ ለአሜሪካ ምን አይነት ጥቅም ሰጥቷታል? የኢትዮጵያን የትምህርት ዘርፍ እንድትቆጣጠር አስተዋጽኦ ከፍሎላታል ማለት ነው። በዚህ መልኩ የዛሬውን ለሰናችንን እናጠቃልላለን ማለት ነው። በመቀጠል 6.2 ኤርሊ ኦፖዚሽን ሙቭመንት አጌንስት ዘ ኢምፔሪያል
የመጀመሪያዎቹ ንጉሠ ነገሥቱን የመቃወም ሂደቶች ምን ይመስላሉ የሚለውን የምንመለከት ይሆናል። እንግዲህ የንጉሠ ነገሥቱ ስልጣን በኢትዮጵያ ታሪክ በምንም አይነት መልኩ የማይደፈርበት ሁኔታ ነበረ ማለት ነው። ነገር ግን በ1974 ለአንዴና ለመጨረሻ ጊዜ የሰለሞናዊው ስርወ መንግስት ወይንም ዳይናስቲ ያበቃበት ሁኔታ ነበረ ማለት ነው። ሶ ያንን ኤርሊ ሙቭመንቶችን ወይንም የመጀመሪያ እንቅስቃሴዎችን የምንመለከት ይሆናል። ላይክ ወያኔ ሙቭመንት የፔዛንቶቹን እንቅስቃሴ የምንመለከት ይሆናል። ሶ ፎር ናው ቴንክስ ፎር ዋቺንግ ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል